ሀናና ሉሊት የከረረ ጸብ ውስጥ ገብተዋል። ምን ይፈጠር ይሆን? ሀና እስከ ዛሬ ድረስ እናቷ ያን ያክል ስትመክራት ስትላት እምቢ ብላ ቆይታ ዛሬ በስተመጨረሻ እናቷ ችግር ውስጥ ከገባች በኋላ ከሉሊት ጋር ሄዳ ግብ ግብ ገጥማለች። ይህ ነገር ምን የሚፈይድ ይመስላችኋል? አሁን ሀና ከሉሊት ጋር ሄዳ ግብ ግብ መፍጠሯ፣ መጣላቷ፣ መጋጨቷ ምን የሚፈይደው ነገር አለ? ምንስ የሚቀይረው ነገር አለ? ምንስ ይጠቅማቸዋል? ወይዘሮ ሜላትን ከፈረመችበት ወረቀት ምንም የሚያላቅቃት ነገር አይኖርም። ምክንያቱም አንዴ ለ2 ዓመት ፈርማለች። ስለዚህ ሀና አሁን የምታደርገው ነገርና እያደረገች ያለችው ነገር ምንም የሚያዋጣ አይደለም። ምከረው እምቢ ካለ መከራ ይምከረው ነው። መጀመሪያውኑ ተመክራለች፣ ተይ ተብላለች፣ አልሰማ ብላ እናቷ ችግር ውስጥ እንድትገባ ካደረገች በኋላ እምቡር ማለቱ የሚጠቅም ነገር መስሎ አይታየኝም። የኔ ሀሳብ ነው ይሄ። ደግሞም እርግጠኛ ነኝ ምንም የሚፈጠር ነገር የለም። ሳትፈርሙ ቢሆን ኑሮ ወይዘሮ ሜላት ይሄን ወረቀት ሳትፈርሙ ቢሆን ኑሮ ኦኬ ሌላ ነገር ይፈጠራል። ሜላትም ከዚህ ውስጥ አትገባም ነበር። ነገር ግን ነገሩ ከተፈረመ በኋላ ለ2 ዓመት ከታሰረች በኋላ ዛሬ መታ ከሉሊት ጋር ብትጣላ ወይዘሮ ሀና ምንም የምታመጨው ነገር የለም። መጀመሪያውኑ እናትሽን ብትሰሚ ኑሮ የእናትሽን ምክር ብትሰሚ ኑሮ እናትሽን ከእንደዚህ አይነት እዳ ባልከተትሻት ነበር። እውነት ለመናገር ሙሉ ኮሜንቱም ሀና ትውጣልን፣ ሀና ስታስጠላ፣ ሀና አበዛችሁ፣ ሀናን ቀይሩልን፣ ደራሲው ምን ነክቶት ነው የማይል የለም ከንም ጭምር እና ዛሬ መተሽን ቡር ብትጮሂ ብትጣይ ምንም የምትቀይሩ ነገር የለም። እናትሽን አሁንም በድጋሚ እዳ ውስጥ ከተሻታል። እስከዛሬም ዋጋ ስታስከፍያት የነበረው አንቺ ነሽ፣ በአንቺ ምክንያት ነው እና በጣም ነው የሚያሳዝነው። እውነት ለመናገር በጣም ነው የተናደድኩት። ሉሊትን ብትሆን ካሁን በኋላ ምንም መስሎ አይታያትም። ምክንያቱም እናቷን ለ2 ዓመት እስር አድርጋ ይዛላታለች ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? ብያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ እያደረጋችሁ አብራችሁን ቆዩ እስከ ቪዲዮ ፍጻሜ ድረስ። ቤተሰብ እስኪ ሀሳብ አስተያየት ካላችሁ በሀና ዙሪያም ታካፍሉኛላችሁ ማለት ነው። እና በጣም ነው የገረመኝ በሀና ዙሪያ ማለት ነው። ያው እንግዲህ ወይዘሮ ሜላት በማትወጣው እዳ ውስጥ ገብታለች። ምዕራፍ 1 ላይም በሷ ነበር ስትሰቃይ የነበረው። አሁንም ቢሆን በሷ ምክንያት ነው እንግዲህ 2 ዓመት ሙሉ ከዚህ ችግር ውስጥ የገባችበት ማለት ነው። እንድትወጣለች ምንም የምትወጣበት ምክንያት አይኖርም። አቶ መዘከር ቢመጣም ያው የፈረመችው ወረቀት እስከሆነ ድረስ ያው አላቅም። እሱ ሲመጣ ምናልባት አዲስ ነገር ሊፈጠር ይችላል። የፈረመችበትን ካልፈለገች ሊያነሳላት ይችላል፣ ላይታወቅም። ግን ደግሞ እቺ የተሰለበች ሰላቢ ስለሆነች እኔ የምፈራላ ምን እንደው ታውቃላችሁ ቤተሰብ፣ ወይዘሮ ሜላትን ከወረቀቱ ውጪ በሌላ ነገር እዳ ውስጥ እንዳትከታት ነው እኔ የምፈራው። አሁን ደግሞ ይቺ ማትረባ ሀና ሄዳ ስለተጣላቻት ወይም ሌላ ችግር ውስጥ ስለገባች በዛልህ የሆነ ወይዘሮ ሜላትን ይህንን ነገር ስሪ ወይም ይህን ወረቀት ፈርሚ ብላ ችግር ውስጥ እንዳትከታት ነው መፈራላት። እግዚአብሔር ይጠብቃት። ለማንኛውም እኔ ሌላ ምንም የምለው ነገር የለም። ሌላ ውድ ቤተሰቦች ኤልያስና አሴር ወይም ተምቹ ሶስታቸውም በመስማማታቸው በጣም ነው ደስ ያለኝ። እርግጠኛ ነኝ ሶስታቸውም ተያይዘው ትልቅ ደረጃ ይደርሳሉ ብዬ አስባለሁ። እስከዛሬ ድረስ ያው አሴርም ሆነ ተምቹ ቢሰሩም ገንዘባቸው ግማሹ እየተቆረጠ ያው እነሱ ትምህርት ስለሌላቸው እውቀት ስለሌላቸው ሰራተኞቹ ነበር የሚጫወቱበት። ካሁን በኋላ ግን እርግጠኛ ነኝ ኤልያስ በስነ ስርዓት ይሰራል ብዬ አስባለሁ። ያው እነሱ ማድረግ የሚጠበቅባቸውን ያደርጋሉ፣ እሱም መስራት ያለበትን ስራ ይሰራል። ስለዚህ ትልቅ ደረጃ ይደርሳሉ ባይኔ ሶስታቸው አንድ ላይ ከሰሩ ማለት ነው። በጣም ነው ደስ ያለኝ እውነት ለመናገር ሶስታቸው አንድ ላይ በመሆናቸው። ሶስቱም ቀና ልብ ያላቸው ናቸው። ስለዚህ ትልቅ ደረጃ ይደርሳሉ ወይም ስራቸው ትልቅ ደረጃ ይደርሳል ብዬ አስባለሁ። በጣም አሪፍና አሪፍ ነው። ሌላው የትሁትና የማን ነበረ ስሟ ጠፋብኝ፣ ቲና ብቻ የሁለቱ ታማሞች ጉዳይ በጣም ግራ የሚያጋባ ነው። በጣም ነው የሚያሳዝኑት። ያው አንዷ ተወዳጅ ናት፣ አንዷ ደግሞ ማንም አይፈልጋትም። በነገራችን ላይ እንደዚህ አይነት ነገር በማንኛውም ቤተሰብ ውስጥ አለ። ቤተሰብ
አንዳንዱ ልጅ እንደ እድል ሆኖ ብዙ የእናትና የአባትን በሉት የቤተሰብን በሉት የጎረቤትን በሉት ብቻ በትምህርት ቤትም በየትኛውም ቦታ እንደ አጋጣሚ ሆኖ የሰው ፍቅር የሌለው ሰው አለ፣ ልጅ አለ ከልጅነቱ ጀምሮ። አንዳንዱ ሰው ደግሞ እንደዚሁ ፈጣሪ ግንባሩን የሰው መውደድ ቀብቶት ሁሉም ሰው ምንም ሳታደርጉ ምንም ሳያደርግላቸው ያ ሰው ወይም ምንም ጥሩ ቃል እንኳን ካፉ ሳይወጣ የሰው መውደድ የሰጠው ሰው አለ እና አሁን በሁለቱ እህትማማቾች መካከል የተፈጠረው ነገር ያ ነው። እንግዲህ ትንሿ ቆንጅዬ ናት። ቆንጅዬ ስለሆነች ብቻም ሳይሆን ሰው በጣም ይወዳታል። በትምህርት ቤትም በሉት ቤተሰብም በሉት ብቻ በየትኛውም አጋጣሚ አብረው እየሄዱ ያለ ምናምን ተፈላጊነቷ የትንሿ ነው የሆነው እና ትልቋ ደግሞ በጣም ይሰማታል። አስባችሁታል? በተለይ ሴት ልጅ ስትሆኑ ተፈላጊነት ሲጠፋ የሰው ፍቅር ሳይኖራችሁ ሲቀር እናትና አባት ሳይቀር ፍቅራችሁ ከዛኛው ወደዚህኛው ያመዘነ ሲሆን ውስጥን ይሰማል። ይሄ ማንኛውም ሰው የሚሰማው ነው እና እውነት ለመናገር ትርሲት ማን ነበረ ስሟ? ትሁን አሳዝናኛለች ማለት ነው። ይሰማታል። እህቷ በዛ ልክ የመወደድ ተሰጥኦ ሲሰጣት ፈጣሪ ከእናትና አባት ጭምር ለሷ ሲያዳሉ፣ ለሷ ሲያደርጉላት፣ ለሷ የምትፈልገው ነገር ሲደረግላት፣ ፍቅርም ቢሆን ለሷ ያመዘነ ሲሆን ውስጧን ይሰማታል። እንደገና በፍቅር ዙሪያም ስትሄዱ በትምህርት ቤት ከሷ ይልቅ ትንሿን ተወዳጇ፣ ትንሿን ሰው የሚቀርባት፣ ትንሿን ነው ሁሉም እንትን የሚለውና ይሰማታል። እውነት ለመናገር አሳዝነኛለች ማለት ነው። ግን ደግሞ ምንም ማድረግ አይቻልም። አንዳንድ ጊዜ ፈጣሪ ለእያንዳንዳችን የሆነ ተሰጥኦ ይሰጠናል ፈጣሪ። ለምሳሌ ለአንዱ እንደዚህ የሰው መውደድ ይሰጠዋል፣ የአንዱ የመናገር ችሎታ ይሰጠዋል፣ ለአንዱ ደግሞ የስራ ችሎታ ይሰጠዋል፣ ለአንዱ ደግሞ በቃ ፈጣሪ ሲፈጥረን ለእያንዳንዳችን የሆነ ነገር ይሰጠናል። ግን ሁሉንም አሟልቶ አይሰጠንም እና በሁለታቸው ያለው ልዩነት ይሄ ነው። ግን ሁለቱም ያሳዝናሉ። ትንሿ ያው የሰው መውደድ አላት፣ ግን ደግሞ ፈጣሪ ነው የሰጣት። ምንም ማድረግ አትችልም። መቼም ሰው ሲወዳችሁ አትውደዱኝ አይባልም አይደለ? ምንም ማድረግ አትችልም። ግን ደግሞ ይህንን ነገር አልተረዳችላትም ነበረ። በእሷ ምን ያክል እንደምትቀና ሰው ስለሚወዳት እናትና አባቷ ራሱ ከሁለታቸው ለይተው እሷን እንደሚወዷት ስታውቅ ምናምን በጣም ነበረ የተሰማትና እውነት ለመናገር እኔ በጣም ነው ያሳዘነችኝ። ሁለቱም አሳዝነውኛል። ትንሿም አማራጭ አላትም። ሰው መቼም ሰው ሲቀርባችሁ አትቅረበኝ አትልም። እናትና አባትም ቢሆን ለምን እኔን ብቻ ወደዳችሁ እሷንም እንደዛ አድርጎ አይባልም። ያው ስህተቱ የእናትና የአባት ነው። ልጅ እንደዚህ በዚህ ልክ ስሜቱ ተጎድቶ ካደገ ሁልጊዜም ቢሆን ኮንፊደንስ አይኖረውም። ቤተሰብ ማንኛውም ቤተሰብ ብትሄዱ የልጅ አስተዳደግ ነው ዋናው ነገር። ልጅን ኮንፊደንስ እንዳይኖረው አድርጎ ካሳደጉት እስከ ጥግ ድረስ ቢሄድም ምቾንም ኮንፊደንስ አይኖረውም። ነገር ግን ልጅን ከልጅነቱ ኮንፊደንስ እንዲኖረው፣ በራሱ እንዲተማመን፣ በራሱ እንዲንቀሳቀስ፣ በራሱ ኃይል እንዲኖረው፣ በራሱ እንዲራመድ አድርገው ካሳደጉት ልጅ እስከ ጥግ ድረስ በራሱ ይራመዳል። እስከ ጥግ ድረስ በራሱ ኮንፊደንስ ኖሮት ተስፋ ሳይቆርጥ የገጠመውን ነገር መጋፈጥ ይችላል። ግን ኮንፊደንስ ሳይኖረው ካደገ ልጅ መቼውንም ቢሆን የሚያጋጥመውን ችግር ፊት ለፊት መጋጠም አይችልም። ቢጋጠምም እንኳን ቶሎ የመሰበርና ቶሎ የመሸነፍ ስሜት ይኖረዋል። ቶሎ ተስፋ የመቁረጥ ስሜት ይኖረዋል እና የእንትና አሁን የእነቲና ማለት የትሁት ስሜት አሁን እንደዛ ነው። ትንሿ የሰው መውደድ፣ የሰው ፍቅር፣ የቤተሰብ ፍቅር ስላላት የትልቋ ምንም አይነት ስሜት አይሰማትም። ትልቋ ውስጥ ያለው ስሜት ትንሿ ላይ የለም። ለምን? ትንሿ በፍቅር የተሞላች ናት። የትም ብትሄድ ሰው እወድሻለሁ ቢላት ምንም አዲስ ነገር መስሎ አይታያትም። ምክንያቱም ያለፈችው ስሜት ስለሆነ። ይችኛዋ ትልቋ ግን ከቤተሰብም ያላገኘችው ስለሆነ አሁን አድጋ በትምህርት ቤትም ጓደኛ ለመያዝ ወይም ቦይፍሬንድ ለመያዝ ስትደርስ ለእሷ ማንም ቀረቤታ ሳይኖረው ሲቀር ከእሷ ይልቅ እህቷን እየመረጡ ሲሄዱ ውስጧ ይሰብራል፣ ተስፋ ትቆርጣለች፣ ለእህቷ ጥላቻ ይኖራታል፣ እህቷን ለመበቀል ትሄዳለች እና ይህ ምን ይባላል? ተስፋ ከመቁረጥና የኔ የምትሉት ሰው ካለመኖር የተነሳ በቃ ሰውን ወደ መበቀል ትሄዳላችሁ እና እውነት ለመናገር በጣም ነው ያሳዘነችኝ። ሁለቱም ያሳዝናሉ ማለት ነው። ሌላው አቶ ኖላዊ እና
ፋኖስ ይታረቃሉ ብዬ አስባለሁ። አሴር ለማስታረቅ ሄዶ ነበረ። ነገር ግን ያው ተስፋ ቆርጦ ነው የተመለሰው። ግን ይታረቃሉ ብዬ አስባለሁ። አቶ ኖላዊ ደግሞ በዛ ልክ መጠጣት አለበት ብዬ አላስብም። እኔ ግን አሁንም ደግሜ አነሳዋለሁ። እኔ በጣም የሚገርመኝ ነገር ከወንዶች ጸባይ ምን ታውቃላችሁ? የቤት ወጪ ሳይኖራቸው ቤት ውስጥ ለማውጣት ምናምን ብዙ ይነጫነጫሉ ምናምን። ግን መጠጥ ሲባል ለምንድነው ገንዘብ የሚኖራችሁ? እስኪ እንደው የኔ ቪዲዮ የሚደርሳችሁ ወንዶችዬ ይሄን ጥያቄ ብቻ መልሱልኝ። እስከዛሬ ድረስ አቶ ኖላዊ ጸብ ውስጥ ሳይገባ ከፋኑስ ጋርና ከሀና ጋር ሳይጣላ በፊት እንደዚህ አይነት ነገር አልነበረውም። መጠጥ ቤት ሄዶ አንድም ቀን ጠጥቶ አያውቅም። ብርም አለኝ ስል ሰምቼው አላውቅም። አሁን ግን ያው ጉቦውን እየተቀበለ ነው። እሺ ሲቀጥል አሁን ስራው ቆሟል። ግን በዚህ ልክ ለመጠጥ የሚያወጡት ወጪ ከየት እየመጣ ነው? ለቤት በስትክክል የማታወጡ ወንዶች ለመጠጥ ሲሏችሁ ግን በዚህ ልክ ገንዘብ የምታወጡት ከየት እያመጣችሁት ነው? ለምንስ አሳሱለትም? ለመጠጥ ስታወጡ ቁጭ ብሎ አንድ ቦታ ላይ እንደው ያን ያክል መጠጥ እየተጠጣ ገንዘብ የሚወጣ እርግጠኛ ነኝ። በአሁኑ ኑሮ ውድነት አንድ ቦታ ቁጭ ብሎ ያን ያክል ቢራ የሚጠጡት እኮ የወር ወጪ የጤፍ መግዣ ይሆናል ማለት ነው። እና በጣም ነው የሚገርመኝ አንዳንድ ጊዜ እግዚአብሔርን። አንዳንድ ወንዶች ልጆቻቸውን ትተው ልጆቻቸው ልብስ የሌላቸው ሆኖ ልጆቻቸው ጫማ የሌላቸው ሆኖ ልጆቻቸው የትምህርት ቤት የሚከፈላቸው አጥተው ምናምን እየተንከራተቱ፣ አንዳንድ አባቶች ደግሞ ስታዩቸው እየጠጡ እየተዝናኑ ምናምን ስታዩ ግርም ነው የሚለኝ አንዳንድ ጊዜ። በስመ አብ ብቻ ከባድ ነው ነገሩና እናንተስ እንዴት አያችሁት? እንደተመለከታችሁት ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። ውድ ቤተሰቦቼ እስካሁን አብራችሁን ስለቆያችሁ ከልብ ነው የማመሰግነው። ፈጣሪ በያላችሁበት ይጠብቃችሁ። ለቻናሌ አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ ደወል ምልክቷን በመጫን ቤተሰብ ሁኑ። አመሰግናለሁ።